በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ወዳያሉ የሎላ እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። እንዴት ከረማችሁ? ሁሉ መልካም፣ ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ የመድኃኔዓለም። ባለፈው የአንድ እናታችንን ታሪክ ስለ ግሸን ማርያም የተነገርኩትን ቆይ ነግራችኋለሁ እያልኳችሁ ብዙዎች ሳትረሱ ቀርታችሁ በኮሜንት እንዲሁም በጥያቄ እየጠየቃችሁኝ ነበርና እንዲሁም ወለተ ማርያም የንስሐ ማህበር የሚል እንግዲህ በቴሌግራም መስርተናል። ዛሬ የተወሰነ ልጆች ገብተዋል። በመቀጠል ሰሞኑን ወይም ከእሁድ ጀምሮ ይገባሉ ቀሪዎቹ ማለት ነው። እግዚአብሔር ይርዳን፣ እግዚአብሔር ያግዘን። በንስሐ ጉዳይ ብዙ ልጆች ሲጠይቁኝ ነበር በዩቲዩብ ላይ። እንግዲህ ንስሐ አባት ያላችሁ ጥሩ አባት ያላችሁ እዛው በርቱ ጠንክሩ። እንዲሁም ደግሞ ንስሐ አባት ለመቀየር የምታስቡ ካለ ምክንያት አለው። ንስሐ አባት የሚቀየርበት ምክንያት አለው። ዝም ብሎ አይ ይሄ ነገር አልተመቸኝም ወይ እንዲህ ላድርግ ብሎ ብድግ ተብሎ የሚቀየር አይደለም። ንስሐ አባትና ራሱን የቻለ ምክንያት አለው። እሱም በገጠመኝ ላይ ተምረናል። ያንን ነገር ሳታሟሉ ንስሐ አባት ሌላ ካለ ስለተባለ ብቻ ብድግ ብለን መቀየር አግባብ አይደለም፣ አይጠበቅም ከኛ። ከአንድ አባት ለመራቅ ምን ምክንያት መኖር እንዳለበት መምህር ብዙ ጊዜ ይናገራል። ያን ነገር የማያሟሉ አባት ካልሆኑ በቀር ንስሐ አባት መቀየር ከባድ ነው። ከዚህ በመቀጠል በግሸን ላይ አንድ አባት በእድሜ በጣም ባለጸጋ የሆኑ ስልካቸውን ራሱ ተቀብያቸዋለሁና ገና ደውዬላቸው አላውቅም በእርግጥና እሱም ደግሞ የእመቤቴ ፍቃድ ሆኖላቸው ከዓለማዊ ህይወት እንዲሁም ደግሞ ከተዳር ከልጆቻቸው ብድግ አድርጋ መብርሃን በህመም ምክንያት ይዛ ደጇ እንዲመጡ አድርጋ እንዲሁም እዛ ደጇ ፈውሳቸው በቃ እጹብ ድንቅ እንዲባል አድርጋ መብርሃን እዛው እንዲመለክሱ እንዲሁም ደግሞ ቤቷን እንዲሰሩ ፈቅዳላቸው ያንን ቤት እያሰሩ እየለመኑ የሚገርማቸው የግሸን ታቦቱ ወጥቶ ወይም መስቀሉም ወጥቶ ሲመለስ አካባቢ ነው እነሱን ያገኘዋቸውና ስለ ድንግል ማርያም ቤቷን ማሰሪያ ነው እያሉ ባዶ እግራቸው በጣም የሚገርም ነው። በጣም እውነት እንደው ላየው ራሱ ልብን ያማልና በቃ በጣም ተሰነጣጥቋል። በጣም አፈር ነው ቦላ ነውና እኔም አሹም እንዲሁም ደግሞ አብራንያቸው ሙሽሪትም ሰጥናቸውና ከዚያ ምን አሉ አይ ያሉ ከዛ ሲያወሩ ነገራቸው በጣም ሳበኝና ይሄ ራሴን ቀድሜ የሰጠኋቸው ይሄ ደግሞ አደራ ለአባቱ ስጭልኝ ተብዬ የተሰጡት ገንዘብ ነው ብዬ ደግሞ እናንተ ከሰጣችሁኝ ገንዘብ ላይ ወይም ግሸን ከሄደው 65,000 ላይ እነሱም የበረከት ተሳታፊ ሆኑና ይሄ ለኔ አይደለም ለመብራን የሚገባት ብለው መብርሃን ቤቷን እንዲያው የሚያሰሩባት ጅምሯን ቤት ራሱ እንዲይዘዋታል ባንገታቸው እንዲያንገተዋት ይዘዋታል ማለት ነውና ማህተብ አለው ስማቸው የደብሩ ስም የት ደብር እንደሆነ አክልሉ ምናምን ቀበሌው እያንዳንዱ ተጠቅሶበት ማህተብ የተመታበት እንዲሁም ደግሞ የቤተክርስቲያኗ ጅምር እያሰሯት እንደሆኑ መሰረቱን የጣሉት እነሱም እንደሆኑ የሚገልጽ ምናምን በቃ ደብዳቤ ያለው ላው ላይ አብሮ ማለት ነውና አንገታቸው ላይ እንደዛ አንግተውታልና አባቴ ያልኳቸው እንዴ ግሸን እኮ መንገዷ አልኳቸው በጣም ከባድ ነው እንዴት መጡት አልኳቸውና አንድ ወር ተጉዤ ነው አሉኝ። አንድ ወር አስቡት እንግዲህ እኛ ሳምንት ደርሶ ለመንጣት በመኪና እንደው በጣም እንዴት እንደከበደን ማለት ስላቸው ይሄ የመንገዷ ሁኔታ ሹፌር በእውቅናው መንዳ ስለቻለ ብቻ ሳይሆን መብርሃን በቸርነቷ እንደምትወስደው ያንን መንገድ ግልጽ ነው። በተአምር አይታሰብም በሰው ህሊና በተለይ ሲመጡ እኔ እንደውም መሃል ላይ ነበርኩኝ። ለምን ወደ ዳር እንትን እንዳላይ መስኮት ላይ ሆኜ መንገዷን እንዳላይ ፈርቼ ማለት ነውና በቃ እያንዳንዱ መንገዱ በእግዚአብሔር ቸርነት እንጂ በሰው ቅና ሹፌርናው መኪናው ደና ስለሆነ ሹፌሩ በጣም የልማድ የመንዳት ልምድ ስላለው ምናምን አይደለም። በቃ ይሄ በእግዚአብሔር ታምር በመቤት ቸርነት እንደሆነ ግልጽ ነው። መንገዱ ስትሄዱ ይገባችኋልና እንዴት መጡት አባቴ ያልኳቸውና አንድ ወር ከደብር ደብር እያረፉ እንዴት ተጉዘው እንደመጡ ነገሩኝ። በጣም ተገረምኩኝ። በቃ ሙሉ በባዶ እግራቸው አስቡት እንግዲህ አንድ ወር ተጉዞ
ግሸን መንጣት ማለት በየአመቱ በአመት ሁለቴም በጣም መታደል ይጠይቃል መመረጥ ይጠይቃል እና በጣም ተገርሜ ወይ አባቴ በጣም እድለኛ ናቸው እውነት በጣም ይገርማል እንኳን አንድ ወር በእግር ተጉዘው ቀርቶ እኛ በመኪና ለመንጣት ያሰብነውን ሐሳብ መንገዱን ስናይ የፈራነውን ፍራት እኛ ነው የምናውቀው እንደው መብራን በቸርነቷ ዶሎችን እንጂ እናንተ ይሄንን ሁሉ ጋራ ይሄንን ሁሉ ቁልቁለት ይሄን ሁሉ አቀበት ይሄን ሁሉ ዳገት በእግራችሁ መንጣት መታደል ነው አልኳቸው አይልጅ አሉኝ ለኔ ሳልሆን ያመጣኝ ማን እንደሆነ በዚህ በመነግርሽ ታሪክ ላይ ታውቂያለሽ አሉኝ እሺ ምንድነው የሚነግሩኝ አልኳቸው አንድ እናት ነበሩ አሉኝ እድሜ ጠገብ የሆኑ ብርቱ ጠንካራ የሆኑ ግን ድሃ የሆኑ እናት በመኪና ከፍለው መምጣት የማይችሉ የ15 ቀን መንገድ ተጉዘው በእግራቸው ግሸን የሚመጡ አንድ እናት ነበሩ የነሱን ታሪክ ልንገርሽ አሉኝ እሺ አልኳቸው እነኛ እናት ሲመጡ በጣም እያማረሩ ይመጣሉ ምክንያቱም ካልጠፋው ቦታ እዚህ መተሽ ተሰቀልሽው ድሃ እንዳይመጣሽ አይደለም አቅመ ደካማ ድሆ እንዳይደርስሽ አይደለም እንጂማ ስንት ቦታ ይያለ እንዴት እዚህ ጋር ተሰቀያለሽ እመቤቴ ይያሉ ያችን ዱላቸውን ይዘው ይያሉ ነው የሚመጡት አሉና በጣም በቃ ማማረር በሚለው ደረጃ እዚህ መታ መሰቀሏ ይገርማቸውም እንዲሁም ደግሞ ምን ነው እዚህ መተሽ ተሰቀልሽ ይያሉ ጥያቄ ሁሉ ይጠይቃሉ ያችን ዳገት ያችን ተራራ ያችን መንገድ ሲመጡና ከዚያ ምን አዩአሉ ይበልም ብዙ ጊዜ ሚሉት ቃል ተመሳሳይ ነው አሉ ሲመጡ ሚሉት ቃል ተመሳሳይና ድሃ መጥቶ እንዳይጎበኝሽ አቅመ ደካማ ደግሞ በጉልበቱ መጥቶ እንዳይሽ አይደል ተራራ የተሰቀልሽው ይያሉ የፍቅር ቁጣ አይደለ ስለሚወዳት እመቤቴን በጣም ስለሚያቀርቧትም እንደዛ ነው የሚያናግሯት አሉ እየወጡ መንገዱን ወይም ዳገቱንና ከዛ ምን አዩ አንድ ቀን በህልማቸው ወይራው ስር ጸልየው ሲተኙ በጣም ደክሟቸው ነበር ጋን ዳገት ወጥተው ደጇ እንደደረሱ ተሳልመው ጋደም እንዳሉ አይ ልጄ ማንንም እኮ በጉልበቱ አይደለም ነይ እንዴት እንደማወጣው ህዝቡን ብለው የሆነ ተራራው ላይ ከግባዱ ከመስቀሉ ወይም ከበሯ እንደዚህ ቁልቁለቷ ላይ አድርጋ ታሳያቸዋለች መብራንና ኪዳነ ምህረት በጣም በሚያምር ዘርፋፋ ቀሚሷ ሆና መቀነቷን እንዴት ቁልቁል እየጣለች ያንን ዳገት ያንን የሚያስፈራ መንገድ እየሳበች መኪናውንም ህዝቡንም እንዴት እንደምታወጣው ታሳያቸዋለች ማለት ነውና ከዚያ ወደ ምህረት ላይ ቆመው ምን ብለው እንዳማረሩም እንዲሁም ደግሞ መብራን ምን ብላ እንዳሳያቻቸው ለህዝቡ ያው መቤት ሄደች ቆመው ይመሰክራሉ ማለት ነው ከዚያ ያን ከመሰከሩ በኋላ ለአንድ 2 3 እግር መተው ግሸን ላይ ከዚያ በቃ ከደጁ አልሄድም ብለው እዚያው መልኩስናን ተቀብለው እዚያው ሲያገለግሉ ቆይተው ከዚያ በመጨረሻው ረፍታቸው እዛው ግሸን ላይ እንደሆነም ይናገራል ታሪካቸው አሉኝና አይሽ ልጅ አሉኝ የሰው ልጅ በመኪናም መጣ በእግርም መጣ የግሸንን መንገድ እመብርሃን ፈቅዳለት እመብርሃን በዘርፋፋ ቀሚሷ ከልላለት የሹፌሩን እጅ ተቆጣጥራ ያንዳገት ያንቁልቁለት እንዲወርድ አድርጋ በመቀነቷ ህዝቡን ሁሉ ስባ እንደምታወጣው ይሄ ጥርጥር የለውም እንዲሁም ደግሞ ለአንድ እናት የተገለጠችው ነው ማንንም ዕውቀት ስላለው ማንንም ገንዘብ ስላለው ማንንም የሽፍርና ልምድ ስላለው አይደለም ግሸን ላይ የሚመጣው የተፈቀደለት እመብርሃን ስባ ደጁ ያመጣችው ብቻ ነው ሁሉም እና በእኔ አይደለም አትገረሚ የመጣሁት በድንግል ማርያም ቸርነት ነው ሁሌም የመጣውም በመብርሃን አማላጅነት ነው መንገዴን ቀና ያረጋች ባዳውን ዘመድ ወዳጅ ቤተሰብ ያረጋችልኝ በማርፍበት ደብር በማርፍበት መንገድ ሁሉ በመሸብኝ መንገድ ሁሉ በየጫካውም ሳድር እንዲሁም ቤት ሳገኝ በየቤቱ ባካችሁ የመሸበት ታሳድራላችሁ ብዬ ሳድር ግቡ ቤቴ እግዚአብሔር ነው ይያሉ የሚያሳድሩኝ መብራን ቀድማኝ እየገባች ቀድማኝ አንደበቴ ላይ ሆና እየተናገረች ነው ልጄ ስለዚህ ይሁሉ ሰይመጣው ተመርጦና መብራን ጎትታ ወጣው ነው አሉኝና በጣም ተገረምኩኝና አባቴ በጣም እድለኛ ናቸው አንደኛ ይሄን ስለሰማው እኔም እድለኛ ነኝ እንደው ካላዘገየዋቸው እንዴት የመብራንን ቤት ሊሰሩ እንዳሰቡ ቢነግሩኝ ያልኳቸውና እንዴት ወደ መብራን ቤት እንደመጡ ያው ካለም የመጡ ናቸው እንዳልኳቸው ነገሩኝ
እና በሆነች ክልል ላይ ወይም በሆነች ቀበሌ ላይ ሲኖሩ ስልጣን እንዳላቸው ነገሩኝና ያ ስልጣናቸው ላይ ግን ብዙ የሚቀናቀናቸው በእውነተኝነታቸው በሐቅነታቸው ምንም ትምህርት ባይኖራቸውም በእውነት ሆነው ህዝቡን እንዴት እንደሚያገለግሉ ጭምር ነገሩኝና ይህን ስራዬን ግን የሚጠሉ ብዙ አሉ። በዚያ ምክንያት እኔ በማላቀው ቢሮዬ ስገባ የሆነ ነገር አገኘሁ። በዚያው ጮኬ እንደብድ ሆኜ ቤቴ ገብቼ ሚስቴን ደብድቤ ልጆቼን ደብድቤ ወደ ጫካ ገባው። በያው ታመሜ ወድቄ ተገኘው። እናቴ የሮጠች መታ እባክህ ልጄ ተመለስ እባክህ በድንግል ማርያም እያሉ ስለምነኝ እናቴ አትከተኝ ከተከተልሽኝ ሞላ ወንዝ ውስጥ ገብቼ እቀርልሻለሁ ተመለሺ ስል ትንሽ አስታውሰዋለሁ። ከዚያ በኋላ ወድቄ የተገኙበት ቦታ የት ልገኝ እንዴት ልገኝ አላቅም። ብዙ ጊዜ ቆይቼ ይሁን በወራት ልዩነት በቀናት ይሁን አላቅም። በኋላ ላይ ሰው ተሸክሞኝ ወደ ሕክምና ወይም ወደ ሆነ ቦታ ሊወስዱ ሲያስቡ እባካችሁ ማንትስ የምትባል ስሟን ረሳኋትና አሁን እያሰሯት ያለው አደብር እዛው ሰዱኝ እድናለሁ ብዬ አልኳቸው። እዛም ደርሼ ወስደውኝ ሬሳዬ ነው በቃ ምንም አልሰማም አለማም ትንሽ በምናቤ ብቻ ነው ማስታውሰው። እዛም ወስደው ደጇ ሲጥሉኝ ጸበሏን ሲረጩኝ ጸበሏን ሲያጠጡኝ እኔ ከሆዴ የወጣውን ነፍሳት አስታውሰዋለሁ። ስንት ክንድ ባብ እንደሚሆን ስንት አይነት አውሬ እንደሆነ ከሆዴ ወጣው። ከዚያ ዳንኩኝ ተፈወስኩኝ። ዳግም ወደ ቤት አልመለስም ብዬ ልጆቼ ተምረው አዲስ አበባ ምን ቦታ ስራ እንዳሉም ነገሩን ልጆቻቸውና ተምረው የራሳቸው ጌታ ናቸው ራሳቸውን ችለዋል ሁሉም ወልደው ከብደዋል። ግን እኔ ይሄው እስካሁን እዛው መቤቴ ደጅ ነው ማገለግለው እንጂ ወደ ዓለም ተመልሼ አላቅም። በዚያው ይሄው ደጁ አቀርሁኝ ለረጅም ዓመት ይሄው ስንት ዓመት ሲነግሩኝ በጣም ረጅም ዓመት ነው እዛ የቆዩትና ያም ቤቷን ብሎ እንደውም አሉኝ እኔ ሄድኩኝ አካባቢ ወይም እኔ በቃ ደጁ አላገልግል ብዬ ወስኜ መልኩስና እንደተቀበልኩኝ አካባቢ የተደረገውን ነገር ልንገርሽ አሉኝ። እሺ ያልኳቸው በዛ በመኖርበት አካባቢ በጣም የሚጠጣ የሚረብሽ ሰው ነበረ። ከዚያም ወጣትም አይደለ ጎልማሳ አካባቢ ነበር አሉኝና ከዚያ እኔ ሙዳየ መጽዋዕቷን ደጅ ያረኩኝ ቤቷን እየተንከባከብኩ ዘው ነበርኩኝ አሉና የሷን ደብር ለማሰራት አቅም ባይኖርንም ያቺው ደብሯን ግን ስትወድቅም እያነሳን እየተንከባከብን ነበር አሉ ገጠራማ ላይ ስለሆነ። ከዚያ አሉ ያ ጠጭ አባት ያ ጠጭ ሰው አሁንም እንደተለመደው ሚስት ወልዳ በጣም የስንት ቀን አራስ ናት አሉ ቅርብ ቀን የወለደችው። ከዚያም ይሄን ግዛ ተብሎ ሲላክ ያ ሰው መጠጥ ቤት ገብቶ ሁሉንም እየጋበዘ ጠጡ ብሉ ሲል ቆይቶ ከዛ ትዝ ሲለው ለካ ስካር ደግሞ አይነካውም መንፈሱም አብሮ ስለሚጠጣ አሉ። ከዚያ ልብ ሲለው ለካ ዕቃ ግዛ ተብሎ ነው የተላከው። ያ ብር ሲያው ምንም ብር የለውም። ከዚያ ለየተመለሰ ያጉረመረመ ሚስቴ ምን ይሉኝ ይሆን የሚስቴ ቤተሰብ የሚያርሳሰው ምን ይለኝ ይሆን እያለ ያለቃቀሰም ያጉረመረመም ሲመለስ ድንገት መብራን በር ላይ ይደርሳል። ፍለፊት ሆኖ ሲያይ ሙዳየ መጽዋዕቱን ያዋል። ከዚያም ምን አሳመጣላት ያው የመንፈስ ቅዱስ ሳይሆን የሰይጣን እርኩስ ይህንን ሙዳየ መጽዋዕት ሰብረ ያለውን ገንዘብ አወጣ የተባልከውን ገዝተ ለምን አትሄድም ያለበተዛ በጣም ሰው አፍ ትገባለ እንደውም ጥሩ አይደልስ ብሎ ሹክ ይለዋል ዳቢሎስና ከዛ ገብቶ ጭር ማለቱን ሰው አለመኖሩን አይቶ ያችን ሙዳየ መጽዋዕት እንደምንም በድንጋይ ቀጥቅጦ ቁልፏን ሰብሮ ብሩን እንደዚህ እንዳፈሰውና እንደያዘው ሳንቲሙን አንድ እርምጃ ከዚህ ሄዶ እዛው ላይ ቀጥ አድርጋ መብራን ድርቅ አድርጋ ታቆመዋለች አሉኝና ከዚያ እኔ ግቢዋን ዞሬ አጸዳድቼ ምን ብዬ እንደዚህ ዞር ስል ያ ሰው ቆሟል። አሁንም ተሳልሞ የተመለሰ መስሎኝ ነበር ወደ ተሳልሞ እየሄደ መስሎኝ ነበር። አሁንም ዞር ስል አይንቀሳቀስም ያሱ እዛው ቦታ ላይ ነው። አቋቋሙም ወደ በር ወደሚወጣ ሰው ነው። ወደ ቤቷ ቢሆን ቆሞ እየጸለየ ነው ላለው ግንዴ ብዬ ጠጋ ብዬ እንዴ አባቴ ምንድነው ልጄ ምንድነው ዝጋ ይቆምከው ስንት ሰዓት ቆምክ ካሁን ተራመዳለህ ያልኩ ሳይ አተራመድም ምንድነው ብዬ ሳይው በቃ ድንጋጤው ፍርሃቱ ሙሉ ሰውነቱ ራሱ ቆሽሿል ሽንቱን ሸንቷል ላው ላይ በጣም ደንግጧል ምናምን አሉና ከዛ ልጄ ምንድነው ንገረኝ ምንድነው ስል
ያው ኪሱ ያረጋውን ገንዘብ እኔም ደግሞ ቶሎ ሙዳይ ምጽዋቱን ቀና ብዬ ልባል አልኩትም የሰውየው አንድ ቦታ ቆሞ መድረቅ አስደንግጣተኝ ወይም ገርሞኝ ስለነበር አሉና ልጄ ምንድነው ንገረኝ ልጄ ምንድነው ንገረኝ ምንድነው ያረከው ብዬ ስነካው አይንቀሳቀስ ልክ እንደ ሐውልት እንደ ቆሟል አሉ በቃ ቀጥ ብሎ ነው ቆመው አሉ አይንቀሳቀስም ወዲያም ወዲያ አይልም ስነካውም አይገፋም አይወድቅም በቃ ልክ ከታች እግሩ ከእንትን ጋር እንደተጣበቀ ነገር እንዲቀጥ ብሎ ነው ቆመው ወይ ደግሞ እኮ እግሩ እንኳን ቢላጠቅ ሰውነቱ እንዲጎንበስ ቢል ጎንበስ ብሎ ቀና ማለት ቢችል ጥሩ ነበር ልክ እንደ ሐውልት እንደ ነው ቆመው አሉና ነገሬ ስላቸው ምንም ያወሩኝ አይደለም ማለት ያ ሰውዬ ማለት ነው ከዚያ መብርሃን የሆነ ነገር እንዳለሽ ግልጽ ነው ግን ምን ነው አልተነፈሳለ ልጁ ብዬ ዞር ብዬ ያችን መዝሙር ዳዊቴን መድገም ጀመርኩ አሉ ሰዓቱም አመሻሽ የሆነ ነበርናሉ የ11 ሰዓት እንትን ከመድረሱ በፊት ብዬ ያጸለይኩኝ ያለው በጣም በቃ እንትን ይላል ልጁ አይኑ ይርገበገባል አፉ ማውራት አይችልም ጸጥ ብሏል በቃ ምን ሆኖ ነው ይሄ ልጅ እያልኩ ጨንቆኝ አሁንም ደግሜ መዝሙር ዳዊቴን 10 ንጉስ አሉኝ 10 ንጉስ ማለት ያው 10 ምዕራፍ አድርሰን አቡነ ዘበሰማያት 10 ምዕራፍ አድርሰን እንደምንደረሰውና 10 ንጉስ አድርሼ አሁንም ዘወር ብዬ ልጅ ያረባከ ነገረኝ ምንድነው ስል በእጁ ሊጠቁመኝ ሲል እጁ አይንቀሳቀስም በቃ እንዲህ ይላል አሉ በቃ እንዲህ ነው ቀጥ ብሎ ይቆማሉና ከዚያ እንዲህ ብዬ ዞር ስል ለካ ሙዳይ ሙጻዋቱ ቁልፉ ተሰብሯል ሄጀም ከፈት አድርጌ ሳይ ሙዳይ ሙጻዋቱ ባዶ ነው ይሄ ነገርማ በቃ ከዚህ የወሰደው ነገር አለ መብርሃን ድንቅ ነገር ልታደርገው ልታሳይ ፈልጋ ነው ወይም ገንዘቧን ያስከበረች ነው ብዬ ኪሱ ስገባ ገንዘብ አለ ከሙዳይ ሙጻዋቱ የወሰደው ገንዘብና እባክህ ልጅ አፋውት ተናገር እባክህ ዚሁን ሳግባ እባክህ መብራን ልጅ እንድትፈታ እባክህ አንድ ነገር በልግ ያልኩት በጣም አስጨነቅኩት አሁንም አላወራሉኝ እዛ ውስጥ አሉ የተባሉ መለኩስ አባቶች ነበርና እነሱንም ጠርቼ እባክህ ንስሐ ከገባ ተተናዘዝክ መብራን ትፈታለች አለበተዛ እንደ ሐውልት አቁማን የምታስቀር ታው ይያሉ ሲነግሩት ከዛነኛም አባት መተው ሲያዋሩት አው እንደዚህ ነበር የተላኩት ገበያ ነው የመጣሁት ግን እኔ ሙዳይ ትዝ ያለፍኩኝ ያንብር ጠጥቼበት ሰውን ጋብጀበት ጨርሼ ያለፍኩኝ ሚስቴ ስንት ቀን አራስ ናት ከዚ ሲለኝ ፍለፊት ሙዳይ ሙጻዋቱን አዩትና ምን ሐሳብ ሹክ እንዳለ ባላቅም የሙዳይ ሙጻዋት አውጥቼ ያን ገበያ እንደገበይ ነበር ያሰብኩት ብሎ መናዘዝ ሲጀምር መብርሃን ሰውነቱን ላማላብ ጀመረቻሉ ላበጣም ያላበው ፊቱ በጣም ጭፍ ይያለ ነበር የሚያወራን አሉና በቃ ልጄ መብርሃን ንስሐን ተቀበልልህ ንዛዜን ተቀበል ይሄንን ያህል ትሰግዳለህ ይሄንን ያህል ትጸልያለህ ትጾማለህ ምክንያቱም ይሄ ራሱ ኃጢያት ነውና በተለይ የእግዚአብሔርን ገንዘብ መንካት ብለው እነኛ አባት አስተምረውት እሺ ብሎ ካፉ ቃል ሲወጣ መብራን እግሩን ፈታችለት ማለት ነው መራመድ ቻለ ያ ሰው ከመጠጥ ተቆጥቦ ፍጹም ጸላይ ሰጋጅ ሆኖ ዛሬ እግዚአብሔር አገልጋይ ነው ዛሬ ምን በመሰራው ደብር ላይ አጋዥ ነው ግን ሰውን ላይ ዘባበትብኝ ሰው በቀበሌ መኖር እንዳያቅተኝ የሰው ሐሜት የሰው አሚታ ከባድ ነውና እባካችሁ በእኛ ይቅር ብለው አባቶችም በእኛ ደምድመውት ሌላ ሰው ሳያቅ ታሪኩን እስካሁን የወበቤቱ እየተመላለሰን የነም በጉልበትም በገንዘብም እያገዘኝ ነው አሉና የመብራን ታምር ብዙ ነው እኔ ወጣሁበት ህይወት እሷ የምታረገው ነገር አሁን ፈቅዳልኝ እየሰራዋት ያለው አደብር መብራን ተመስገን ልጅ እንዲ ነው ባጭሩ ከብዙ በጥቂቱ ብዙ ነገር አለ ግን ያው እኔም እስኪ ዞር ብዬ ስለመብራን ልበል አንቺም ታወትሽን በደንብ አክብሪ ብለውኝ ሰላም ብለውኝ እንደዋወላለን ቁጥርሽን ስጪኝ ብለውኝ በዛው ተለያየን በጣም የሚገርሙ አባት በጣም አጠር ያሉ ሰውነታቸው ከሰት ያለ ጸጉራቸው እንደዚህ እንደ ድሬድ የተጠቀለለ በራሱ አይደለም ይሄ ያደረጉት የእንትን ኮፊታ የምልበላቸው የቆቡ ከሰበዝ የሚባል የሰፌድ መስፊያውን ታቁታላችሁ እንጀራ ሰፌዳችን በሱ የተሰፋ ሆኖ ጨርቅ ተላይ ተለብሶበታል ማለት ነው እንትኑ ላይ ቆቡ ላይ ግን ከታይ ላብ በጣም ከማለቡ የተነሳ ይሄ እንትኑ ከመቆየቱ የተነሳ ጨርቁ ተቀዳዶ ተታች ብዙሪያውን የሰፌዱ ሰበዝ ይታያል ማለት ነውና በቃ እንትን የጠገበ ወዜ የጠገበ ነው ልብሳቸው በጣም ደሞ ተተተ ያለ ለምነው እንኳን የሚያረጉት ገንዘቡን በጨርቅ የተሰፋች እንትናለች እሷ ውስጥ እንደዚህ ዶላዋት አባቴ ገንዘባችሁትን ይሄን ሁሉ ወር ተጉዛችሁ ስኬዱ ደግሞ ቢሰርቅባችሁስ ባንክ አለ ታስቀምጣላችሁ ባንክ አላቅም ልጄ ባንክ የመቤቴ ናት
መብራን ሙሉ ዙሪያቸውን በሰንሰለት የታጠቁ ናቸውና ዙሪያዬን በዚች አንተኔ ላይ አሉ ቆንትናቸው ቀሚሳቸውን ወይም ደግሞ የለበሱት የምልኩስና ልብስን በሷ ላይ ሰፍቼ ዙሪያዬን በታጠቁት ታጥቄ ሄዳለሁ። መብራን ምንም ሳረንቅፋት ሳታስነካኝ ታስገባኛለች። በየዓመት እመጣለሁ እየለመንኩ እንደዛ አረጋለሁ። በየደብረ ዞራለሁ እየለመንኩ ይሄን አላሰራለሁ። ከዚያ ውጪ መብራን የሷን ገንዘብ አስነክታብኝ አታውቅም። አንድ ብርም ጠፍቶኛ ያውቃሉኝና በጣም ተገረምኩ። መብራን ምን ያህል ጥባቆቷ እንደሚኖር ከነሱ ጋር እንዴት እንደሚያምኗት አምነዋትም በታመኑት ልክ ደግሞ መብራን እንዴት እንደምጠብቃቸው ሳስብ እኔ ምንም እንደሆንኩ ገባኝ። እኔ ወዳታለሁ መብራን የሷ ልጅ ነኝ የስለት ልጅ ነኝ የምለው ምንም እንደሆነ ገባኝ። የውሸት እንደሆነ ነው ያሰብኩት። እውነት ከኔ በላይ የሚወዳት አለ እንዴ እላለሁ። ሰማዕቱን ከኔ በላይ የሚወደው አለ? መድኃኒዓለም እንደኔ የሚወደው አለ እላለሁኝ አንዳንዴ በችግሬ በጭንቄ በሐዘኔ በስደቴ ጊዜ እንደ መልአክ አይደለም እንደ ሰማዕት አይደለም እንደ እመቤትነቷ ወይም እንደ አምላክነቷ አይደለም እንደ ፈጣሪነቱ እንደ ንጉስነቱ እንደ አምላክነቱ አይደለም እንደ ጓደኛ እንደ ዘመድ የልብን ወግ እንደሚሰማ ሰው ቋጭ አድርጌ በቃ ማስበው በዙሪያ እንደዚህ እንደ ኮሚቴ ወይም እንደ እኔ እንደ ሐሳብ የሚናገር ሰው ወይም የኔ ችግሬ እንደምናገር እነሱ ደግሞ አድመጣውኝ መልስ እንደሚሰጡ የሆነ ፓርላማ ወይም የሆነ ማህበር ላይ በጠረጴዛ ዙሪያ እንደሚያወራ ሰው ቁጭ ብዬ መድኃኒዓለምን ቀና እያልኩ መብራንን ቀና እያልኩ ሰማዕቱን ቀና እያልኩ እያየሁ የውስጤን መሻቴን ተናግሬ ሰምታችሁኛል አይደለ? አደራ ይሄን ነገር አድርጉልኝ እንደ ትእዛዝም ማለት ነው። ይሄ ነገር እንዳይሆን እባካችሁ እንደኔ ኃጢአት እንደ ድክመቴ አይሆን እንደ ቸርነታችሁ ግን ይሆንልኝ እያልኩኝ በደንብ እንደማወራቸው አሰብኩና ወይኔ ያልኩኝ ለካኔ ምንም ነኝ ለካኔ ምንም አልወደድኳቸውም። ገና ጅማሬ ነው። ገና የመብራንን ጣም የመብራንን ፍቅር ገና ነኝ ለካ እንዲህም የሚወዳቸው እንዲህም የሚያገለግሏቸው እንዲህም የወራት የመንጉዞ ተጉዘው ራሳቸውን ለብርድ ለፀሐይ ለብዙ ነገር አጋልጠው ትራስ ሳይሆን ድንጋይ ተንጠርዘው ጤዛ ለሰው ምግብ የቀመሱ አይመስሉም። በነገር ስጋ መምር ይላሉና አጥንት ላይ የተቀባ ስጋ ይላል በመረና ልክ የዘይነት ቅብ አይነት ነው ያላቸው። ግን እፊታቸው ላይ ያለው የሚነበበው የደስታ ስሜት የሽምግልናው የእድሜያቸው የሚያንጸባርቀው ነገር ፊታቸው ላይ ያለው ወዝና ፊታቸው ላይ ያለው ነገር ከከተማ ሰው ያስመርጣል። ሰውነታቸው ቢጎሰቁል የለበሱት ጭብቄት ቢሆን የለበሱት ያረጀ የተቀደደ ልብስ ቢሆንም በቃ ያስገርሙ ነበርና ሳልጠግባቸው ያሉኝን ያሰብኩኝ ፈዝዤ ቁጭ ብዬ ያወሩኝን አሽም እያለ ቁጭ ብሎ አድምጦ ሁላችንም ሰምተን ተገርሜ ነበር። ከኛ ዞር ያሉትና እድሜ ይስጠን የነሱን ያለ እድሜ መቆየታችን ለኃጢአትና ለበደል ኃጢአት ለመስራትና ከኃጢአት ለመራቅ እግዚአብሔርን ለማሳዘን ሳይሆን ንስሐ የገባን መቼም ደካሞች ነን ኃጢአተኞች ነን እንወድቃለን እንነሳለን። ነገር ግን በንስሐው ሳሙና እየታጠብን ወደ ቤቱ እየቀረብን እሳተ መለኮቱን ስጋ ወደሙን እየተቀበልን ባይገባንም እንደ ቸርነቱ በዛ ተቀድሰን መንግስቱን ለመውረስ ያብቃል። በቤቱ ጸንተን እንድንጠብቀው መድኃኒዓለም ያግዘን። እኛ ደካሞቹ ልጆቹን በቸርነቱ ባለንበት ይጠብቀን። ከኃጢአት በቀር መሻታችንንም ይፈጽምልን። በቤቱ ያጽናን። ትልቁ ነገር ነበሩ ጠፉ መባል ትልቅ ነገር ወይም ከባድ ነገር ነው። ነገር ግን እግዚአብሔር ፈቅዶ ነበሩ ጠፉ ከመባል ጠብቆን በቤቱ አጽንቶን ነገ በዳግም ምጽአቱ ሲመጣ እናንተ አባቴ ብሩካን ልጆች ንግቡ ብሎ ወደ መንግስቱ እንዲያስገባን ወደ ማደሪያው እንዲያስገባን የሱ ፍቃድ ይሆንልን። ሁሉም ከንቱ ነው። ሁሉም አላፊ ነው። ሁሉም ነገር ታይቶ የሚጠፋ ነው። ውበትም ከንቱ ነው። ደምግባትም ከንቱ ነው። ገንዘብ ሀብት ንብረት ሁሉም አላፊ ነው። ነገር ግን የማያልፈው መንግስቱ እንድንይዝ እግዚአብሔር ይርዳን። ለስጋ ስንስገበገብ ለስጋ ስንሮጥ ይጎደለብን ያስፈልገናል እያለን ስንሮጥ ለነፍሳችን የሆነች በረከት ሳንሰራ ቤቱን ሳንገባ እግዚአብሔርን ሳናስደስተው እግዚአብሔርን ሳናመሰግነው ድንገት ሞት መታ እንዳትወስደን እግዚአብሔር ይርዳን። እድሜ ለንስሐ ይጨምርልን። ትልቁ ነገር እድሜ ለንስሐ ያብቃን ነው። ንስሐ ገብቶ የሞተ ሰው ትልቅ ነገር ነው። ምክንያቱም አሁን ላይ ቀጠሮ ያበዛብናል። ዳቢሎስ ከኛ ላለመራቅና እኛን ወደ ጥልቁ ለመላቅ ሲፈልግ ወደ ሲኦሉ ለማውረድ ሲፈልግ
ቀጠሮ ነው የሚያበዛው። ምን አለሽና ምን ሰራሽና ይሄ ነገር ያስፈልግሻል፣ ይሄ ነገር ግዴታ ነው። ለእግዚአብሔር ስትሰጡ የሚያልቅና ከ10 ላይ አንድ ብትቀንሱበት ብዙ ነገር እንደሚያጎልባችሁ እያሳሰበ ዛሬ ይሄን ነገር መስራት አለባችሁ፣ በየወር ይሄን አድርጉ፣ ይሄን አትስጡ፣ ይሄ ይጎላል፣ በሚቀጥለው ሰጣላችሁ፣ ዛሬ አትግቡ፣ ነገ ትገባላችሁ፣ ቆይ ገና ነሽ እያለ ለስጋው ደሙም እያዘገየ ለንስሐውም ዛሬና ነገን ቀጠሮ እያስቀጠረ ንስሐ ሳንገባ ስጋው ደሙን ሳንቀበል እግዚአብሔርን ሳናስደስተው ተንበርክከን ሳናመሰግን እሱ ምስጉን አምላክ ነው የተመሰገነ። እኛ ብናመሰግነው የሚጨመርለት የሌለ፣ እኛ ባናመሰግነው የሚጎልበት ነገር የሌለ ምስጉን አምላክ ነው የተመሰገነ። ነገር ግን እኛ ብዙ ነገር በስጋ ይጎልብናል፣ በነፍሳችንም ብዙ ነገር ይጎልብናልና እርቦን ምግብ እንደምንበላው ሁሉ ነፍሳችን የጽድቅ ስራን ትጠማለችና ነፍሳችን ትራባለችና የነፍስንም የስጋንም ማዕድ እኩል እያስኬድን እግዚአብሔርን እያመሰገንን ብናገኝ ብናጣ ቢኖረን ባይኖረን ጤናችን ቢታወክ ባይታወክ ስጋን የሚጎስሙትን ሁሉ ሳንፈራ እግዚአብሔርን እያመሰገንን ስጋ ላይ ህመም ላይ ያላችሁ የኢዮብን ትዕግስት ያድላችሁ። ብዙዎቻችሁ መጾም መጸለይ ስትጀምሩ ስግደት ስትጀምሩ ምን ያህል ፈተና እንደመጣባችሁና እንዴት እየተፈተናችሁ እንደሆነ ትነግሩኛላችሁ። በፈተናው ጸንታችሁ እግዚአብሔርን ክብር ሞገስ አድርጋችሁ ዲያብሎስን ድል እንደምትነሱት ተስፋ አረጋለሁ አምናለሁም ደግሞ። አትድከሙ፣ አትዛሉ፣ ስጋን ሲትጎሰሙ አትደንግጡ፣ አትፍሩ። እውነቴን ነው። ስጋን የሚጎስሙትን በሙሉ አትፍሯቸው። የሆነ ነገር ቢመጣ ክርስቶስ ምንድነው ያለው? ሙሉ አካል ኑሮ ገሃነም ከምትወርድ አክላተ ጎደሎ ሆነ መንግስትን ብትወርስ ይሻላል። ይሄ ይሻለንም። ስጋችሁን የሚጎስሙትን እያንዳንዱን አትፍሯቸው። ኃያሉ መድኃኒዓለም ከእናንተ እንደሆነ ደስ ይበላችሁ። ነገ ምሕረቱን ስለሚልክላችሁ ነገ ያመጣው ይችን ፈተና የዲያብሎስም ይሁን እግዚአብሔርም ይሁን ኢዮብ ምንድነው ያለው? እግዚአብሔር ሰጠኝ እግዚአብሔር ነሳኝ የእግዚአብሔር ስም የተመሰገነ ይሁን ሲል ነው ዲያብሎስ ያፈረለት። ሚስቱም ሳትና እግዚአብሔርን አማርና ነገሮች ሁሉ ይስተካከልልህ እያለች ለምጹን ቁስሉን እያንዳንዱን አይተውት ህዝቡ ሲጸየፉ ንብረቱን ልጆቹን ሀብቱን በአንድ ጊዜ ሲያጣ ምንን ያለው? እግዚአብሔር ይመስገን ያለው። አያችሁ፣ ካለፈው በተሻለ ምርኮ ተመለሰለት። እኛም እግዚአብሔር ይመስገን ስንል ካለፈው በተሻለ ሰላም እናገኛለን፣ ፍቅር እናገኛለን፣ ሀብት እናገኛለን፣ ደስታ እናገኛለን። መቼም በምንም የማይገመት በገንዘብ የማይተመን ፍጹም የነፍስ እርካታ ያለበት ደስታ ይገኛል። እሱም በማመስገን ውስጥ፣ እሱም በእግዚአብሔር እቅፍ ስንሆን። ይህ ማለት ፈተና የለም ማለት አይደለም፣ ውጣ ውረድ የለም ማለት አይደለም። አንዱ ሲተኛ አንዱ እየደከመ አንዱ ሲደክም አንዱ እየዛለ ዲያብሎስ ትንሽ ግራ እንደሚያጋባ ተስፋ አረጋለሁም አውቃለሁም። ምክንያቱም አንዳንዱ ሰዎች በቃ ምስጋና እንደጀመሩ ወይ መቀበል እንደጀመሩ ወይ መቁረብ እንደጀመሩ ወይ ንስሐ እንደገቡ ነገሮች ስሙዝ ሆኖ እንዲቀጥሉ ነው የሚፈልጉት። ተስፋ የሚያደርጉትም ያንን ነው። አንዳንዱ ሰው ምን ይላል? እኔ ወደ እግዚአብሔር ስመጣ እንዲህ ፈተና በዛብኝ፣ እንዲህ ተፈጠረብኝ፣ እንዲህ ሆነብኝ ይላሉ። እንዴ እስካሁን ተመችታችሁት የኖረው ዲያብሎስ፣ እስካሁን የሱን ስራ ስትከተሉለት የነበረ ዲያብሎስ እናንተ ወደ እግዚአብሔር ስትመጡ ፍጹም ዝም ብሎ አያችሁም። ይሄንን ግንዛቤ አድርጉ እሺ። በቃ ጸጥ ብሎ አይመለከታችሁም። እናንተን ከዚያ መስመር ለማውጣት እናንተን ወደ ነበራችሁበት ያዘቅጥና የጨለማ ህይወት የኃጢአት ህይወት ለመመለስ የማያደርገው ጥረት የማያረገው ፈተና የለም። በዚያን ጊዜ እግዚአብሔር ቤት ስመጣ ፈተናው በዛብኝ ሳይሆን ዲያብሎስን ስክደውና አምላኬን ሳመሰግን ዲያብሎስ የተወሰነ የስጋ ጉሰማ ቢጎስማችሁ አትደነቁ፣ አትፍሩ፣ አትሸበሩ። የምሬን ነው። ምንም ነገር ቢመጣ በምስጋና ማሸነፍ እንደምትችሉ ልንገራችሁ። ካላማረራችሁ፣ ካላጉረመረማችሁ፣ አሜን ይሁን ይደረግልኝ፣ ይሄም እንደ ቸርነትህ እንጂ እንደ ኃጢአቴ አይደለም፣ እንደ ኃጢአቴ ቢሆን ከዚህ በላይ ይገባኝ ነበር፣ መሐሪው አምላኬ ሆይ እንደፈቀድክ አቅሜን ታውቀዋለህ፣ ከአቅሜ በላይ አትፈትነኝም፣ እኔን ከኔ በላይ አንተ እኮ ታውቀኛለህ ብላችሁ ሁሉን ለእግዚአብሔር አሳልፋችሁ ከሰጣችሁ ዲያብሎስ ምን ያህል ወሳኝ ምን ያህል ቆራጥ እንደሆናችሁ ካየ ከናንተ ብዙ ክንድ ይሸሻል፣ ከናንተ ይርቃል፣ ፈተናውን ያቆማል። ያን ጊዜ ታስሮ ወደ ጥልቁም ይወርዳል። እምነት ይኑራችሁ፣ አትፍሩ። ይሄ በረከት የሚያሳጣችሁ ሰላም የሚያሳጣችሁ ከቤተሰብ ጋር ከባሎቻችሁ ከትዳራችሁ ከልጆቻችሁ መግባባት የሚያሳጣችሁ ብዙዎቹ አሁን
በተለይ በአውሮፓ ዓለም ላይ ያሉት በልጅ ነው እየተጎዱ ያሉት፣ በልጅ ነው እየተሰቃዩ ያሉት። ልጆቻቸው እየጠጡባቸው የውጭውን ዓለም የውጭውን ፋሽን እየተከተሉባቸው በጣም ባለየ መስመር ላይ ሆነውባቸው ብዙ እየተቀጡ ያሉ በልጆቻቸው ነው። በእርግጥ እኛ ያደግነው በኢትዮጵያ ላይ ስናደግ ፈሪሃ እግዚአብሔር እንዲኖረን በላይ ደግሞ ማህበረሰብ ላይ ይሄ አክብሮት ክብር የማህበረሰብ ኑሮ እያንዳንዱን ተቆንጥጠን ተገርፈን ያደግነው። እዛ ላይ ደግሞ መግረፍ መቆንጠጥ አትችሉም። ነገር ግን የተባረከ ልጅ እንዲሰጣችሁ ልጅ ላልሰጣችሁ ጸልዩ። ልጅ ያላችሁ ደግሞ ከናንተ ጋር ወደ ልጆቻችሁ የሄደው መንፈስን ለመሳም ሞክሩ። ብዙ ጊዜ እኔ ልንገራችሁ እኔ እናቴ ስትወልደኝ ከናቴ ከማህፀን አብሮ የመጣው ነው ሌሎቹን የሳበው። ከመተት ጀምሮ ከአይነጥላው ጀምሮ ከየራጋንንት ጀምሮ ከቡዳው ጀምሮ ብዙዎቹን የሳበው ማን ነው? አብሮ የተወለደው ጠቋር ነው። አዳልሞቴ ነው። ወሳንጋላ ነው። የጨለው ይሄ ያቴቲው መንፈስ ነው ቀድሞ ማለት ነው። ምክንያቱም እኔ ስለገበርኩት አይደለም እነሱ ሲገብሩት ሲያመለኩት እንዴት ነው መምህር ግርማ የሰንበት ልጅ ይላሉና ቀኑን ሳያውቁት አጾማትን ሳያከብሩ ጾምን ሳይጾሙ በደንብ በአዳም ልኮን እያመለኩ ምንም ፈሪሃ እግዚአብሔር ቢኖራቸው ከእግዚአብሔር ይልቅ ጣዖትን እያመለኩ በወለዱን ዘመን እኛ ማንነን የነሱን የገበሩትን ተላብሶን ወይም አብሮን ከማህፀን ተወልዶ ነው የሚያድገው። በዚያን ሰዓት እያደገን ሲመጣ የድፍረት ኃጢያቱ እንዲመጣ ሌሎች መንፈሶች መተው የኛን ህይወት ማዘበራረቅ ይጀምራሉና እናንተም ከናንተ ከቤተሰቦቻችሁ ያመጣችሁትን ከናንተ ማህፀን ላይ ቁጭ ብሎ ደግሞ ወደ ልጆቻችሁ የሄደውን ለመሳብና ለመቀጥቀጥ ወይም እዛው ለማሰር ሞክሩ። ወደውን አይደለም የተያዙን ነገር አለ። ምንም በነፃነት ቦታ ቢያድጉ ደማቸው ኢትዮጵያ ነው። ገብታችኋል? ሲነግሯቸው ደንገጥ የሚሉ የሚፈሩ በተተና የሚያወሩ ምርጥ ልጅ መሆን ይችላሉ። እሱም ግን መንፈስ ቅዱስ ከነሱ ሲኖርና ሰይጣን ርኩስ ጸጥ ሲልላቸው እናንተ ብርቱ ጠንካራ ስትሆኑ እናቶቻቸው ቤታችሁን በጸሎት ቀጥ አድርጋችሁ ስትይዙ በጸሎቱ ውሃ ምግባቸውን እየሰራችሁ ስትሰጧቸው ምክንያቱም አብረውት እየበሉ ያሉት ይሄ ያዛው መንፈስ እየዋሉበት ከየትም የሚሰበስቡት ብዙ ነውና ከናንተም ጋር ይሄደው ያም ሲደራረብ እነሱን ቅሽቅሽ ያለ ትውልድ ቢያረጋቸው አይግረማችሁ። ገብታችኋል? ያ ስላለ ነው። ስለዚህ አግዟቸው በጸሎት ስትቆርቡ ክርስትና ስማቸውን እጃቸው ላይ እየጻፋቸው የልጅ የእናቱን እንጂ እናት የልጅን መሳብ ትችላለች። መምህር ተስፋዬም እንደሚለው ምክንያቱም የተለየ መንፈስ ሳይሆን ከኛ ወደ እነሱ የሄደ ነው። እኛ ላይ ቁጭ ብሎ ቡዳ ሆኖ የበላቸው መንፈስ ነው። ከኛ ማህፀን አብሮ የተወለደ እኔን በሚል ሰበብ ውድቅ ባለ ሰዓት እንዲ ባለ ሰዓት በሚያዝን የእናትነት ስሜት በሚመስል ሰበብ አብሮ እየተወረወረ የሚበላው ቡዳ ከኛ ላይ ነው የሚሄደው። ከኛ ማህፀን ላይ ነው አብሮ የሚወለደውና ልጆቻችሁን እንደዛ ይማረግ ወይም ከነሱ ላይ ስባችሁ ወደኛና ከኔ ወደ ልጅ ሄድክ ከማህፀን አብረ የተወረስከው መንፈስ ብላችሁ መሳብ ትችላላችሁ። ይሄን ስላችሁ ግን ይሄት የወንድም ያክስት ያጎት የማታቁትን ወይም የፍቅረኛችሁ የምናምን መንፈስ ሳቡ አይደለም። ተጠንቀቁ። መምህር ተስፋዬ ብዙ ጊዜ ያስተምራል። በዚህ ዙሪያ ብዙ ነገር ተናግሬ ያውቃለሁ። እናንተ ሳትበረቱ እናንተ ሳትጉ የሌላ ስባችሁ እናንተን ጭራሽ በዓለም እንዳያጠፋችሁ በርቱ፣ ጠንክሩ። መብራን ከሁላችን ትሁን። ድንግል ማርያም ታገዘን ትርዳን። በቸርነቷ ታማልደን እንደ ኃጢያታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ እግዚአብሔር ቸርነት ነገም በቤቱ ጸንተን እንድንኖር ፍቃድ ይሆንልን። በጣም አበዛውባችሁ። ወዳችኋለሁ፣ አከብራችኋለሁ። መድኃኒዓለም ከሁላችን ይሁን። እንደ እግዚአብሔር ቅዱስ ፍቃድ መድኃኒዓለም አሁን ያመቱ ነው ጥቅምት የዛሬ ዓመት 40 እንዲሁም ደግሞ ይዘብር ቅዱስ ገብርኤል ጻድቃኔም ነበርኩኝ። ዘንድሮ ግን እንደ እግዚአብሔር ቅዱስ ፍቃድ የራሴም ዝክር አለኝ እንደተለመደው የማይቋረጥ በዓመት 2 የመድኃኒዓለም የሰማዕቱ የመብርሃን ግድ ነውና እግዚአብሔር ፈቅዶልን ዘንድሮ ግን እዚሁ ነው ማከብረው በስፋት በብዛት ደስ ብሎኝ አባቴ መድኃኒዓለምን መዘክረው ዘንድሮ ራሴ ቆሜ ነው። እግዚአብሔር ይርዳኝ። ሁላችሁም የበረከቱ ተሳታፊ መሆን የምትፈልጉ ነው አብረን መድኃኒዓለምን እንዘክራለን። የማትቋረጥ የመብርሃን ዝክር ነው ያለን። የሁለት እህቶቼና የራሴ የማይቋረጥ በየወሩ አለ። ማንኛችሁም ወርሃዊ ዓመታዊ መዘከር የምትፈልጉት በቋሚነት ካለ እሺ አብረን እንዘክራለን። እግዚአብሔር ከሁላችን ይሁን። ሰተን ለመባረክ ያብቃን። የሰራነው መድኃኒዓለም ይባርክልን። አስራትን አወጥተን በረከቱን ሰተን በቀሪው ገንዘባችን የምንጠቀምበት ይሁን። በረከት ያለው ገንዘብ ያድርግላችሁ።
ነገ ብዙ ነገር እጠብቃለሁ ከናንተ ድንግልን የምሬን ነው ብዙ ነገር እጠብቃለሁ ከናንተ ምክንያቱም አስራቱን የሰጠ በረከቱን የሰጠ ሰው የማይባረክለት ምክንያት የለም እጃችሁን በትክክል በቅባ ቅዱስ ያስባረካችሁ ሰላቢ እንዲይዝላችሁ መድኃኒዓለምን ቅዱስ ሩፋኤል በተለይ በገንዘብ ላይ ተሾመነውና ቅዱስ ሩፋኤል እየተማጸናችሁ ብራችሁን ለእግዚአብሔር አስባርኩ ዓላማ ላይ ዋሉ የሆነ በረከት ስሩ ምክንያቱም ነገ ስትመጡ ማረፊያ ይሆናችኋል ነገ ይሄ ንብረት አላችሁ ትባላላችሁ ሀብታችሁ ቢበዛ ንብረታችሁ ቢበዛ እግዚአብሔርን የሚያውቀው አስራት ይወጣበት በረከት ይሰጣበት ገንዘብ መልካም ነው ምክንያቱም የክርስቶስ አስራት የሚበዛልታልና የናንተ በረከት የናንተ ገንዘብ በበዛ ቁጥር በየወር የመጣው ገቢ በበዛ ቁጥር የእግዚአብሔር ማስራት ይበዛልታል እግዚአብሔር ምስጋና እግዚአብሔርን በረከት ይበዛልታል ስለዚህ ያዳም ዘር በሙሉ እግዚአብሔርን የሚያውቀው አስራቱን የሚያወጣ በረከትን የሚሰጥ ሚሊዮነር ይሁን ሀብታም ይሁን ምኞቴ ነው ምክንያቱም ቤተክርስቲያን የምትሰራው በመመን ገንዘብ ነው የተዘጉ ደብሮች የሚከፈቱ በመመን ገንዘብ ነው እየታረዘ የሚበላው በመመን ገንዘብ ነው እንጂማ ነው ወደ አምላኩ እኮ ከሰው ነው የሚፈልጉት እንኳን የራሳቸውን ሊሰጡ ከሰው እየፈለጉ ሰውን እያስለቀሱ እያጭበረበሩ እየዘረፉ ነው የሚኖሩት እኛ ደግሞ የተሰጠንን ሰተን የተሰጠንን አስባርከን መኖር እንችልበታለን እግዚአብሔርን የሚያውቀው እግዚአብሔርን የሚፈራ እወዳችኋለሁ እኔ ከጀመርኩ ታውቃላችሁ ብዙ ነው እንትን እምለውና ሰላማችሁ ብዝት ይበልልኝ እግዚአብሔር ከሁላችሁ ይሁን መድኃኒዓለም በቸርነቱ ይጠብቃችሁ በወጣችሁበት በገባችሁበት ከፊት ከኋላ ከቀኝ ከግራ ቆሞ ጥላ ከለላ ይሁናችሁ አንደበታችሁ መንፈስ ቅዱስ ይቆጣጠርላችሁ ስትናገሩ የምትደመጡ ይሆንላችሁ ክብር ሞገስ ይሁናችሁ በወጣችሁበት በገባችሁበት በሄዳችሁበት በየስራችሁ ቦታ ሁሉ እግዚአብሔር ቀድሟችሁ ይናገር መብራና ማላጅነት አይለየን ወዳችኋለሁ ደህና ሁኑ ቻው